በጎሬ ላራዞን 9 ወር ያልሞላት ታዳጊ ከእናቷ ወጣ ድምፅ ሰጥታለች። ወገኖች ስለ መድኃኒዓለም ወጣት ነኝ ሰርሽ ማልበላ የኔ አባት ሲያሳዝን የኔ አባት ወሽሚብኛ አሊማኒ 37 ነው። በ1974 ነው የተወለደችው። 35 ነኝ። ገና እኮ ነሽ። ሰላም ክቡራትና ክቡራን የዜብራ ቲዩብ ተመልካቾች እንደምን አላችሁ? እንግዲህ ዛሬም ለእናንተ ይሆናሉ፣ ያስተምራሉ፣ ያዝናናሉ ያልኳቸውን ቪዲዮዎች ይዤ ከተፍ ብያለሁ። ታዲያ እንደተለመደው እናንተም ቪዲዮን ላይክ፣ ሼር እያደረጋችሁ እስካሁን ደግሞ ቻናላችንን ያልተቀላቀላችሁ ሰብስክራይብ እንድታደርጉ እየጋበዝኩኝ ወደ ቪዲዮ አለፍኩኝ። ይህ ዜብራ ቲዩብ ነው። ለአንዳንድ ደነዝ ሰዎች ማለት ነው አርብ ቀን ላይ ቀልድ አትንገሯቸው ይባላል። ምክንያቱም እሁድ ላይ ገባቸውና ቸርች ማለት ይቃሉ። እውነት እኮ ነው። አንዴ ነው ጓደኛ ነበረን ካምፓስ እያለንና ውጤት ይበላሽበትና ቤተክርስቲያን ሄደ። ከዛ ቤተክርስቲያን ሄድሽ መጣሽ? አዎ ሄጄ መጣሁ፣ ግን ባልሄድ ይሻለኝ ነበር በአካል። ምን ነው ሲባል አይ መናገር የሌለብኝን ቃል ተናገርኩኝ። አንዳንዴ ይከተላችሁ የለ ዶርም ውስጥ የምታወሩት ክላስ ውስጥ የምታወሩት ቃል አብሯችሁ ይከተላችሁና ኢንቴንሽናል የሆነ ነገር ትላላችሁ። ቤተክርስቲያን የማይባል ነገር ልትሉ ትችላላችሁ ስትለምኑ ማለት ነው። ቤተክርስቲያን ሄዶ እየጸለየ ጸሎት መሀል ላይ ምን አረኩ ጌታዬ፣ በጣም ተጫወትክብኝ እኮ ውጤቴን ታየዋለህ እንዳለ እኮ ከዚህ በኋላ ያለውን ቃል አልናገረውም ብልግና ስለሆነ ማለት ነው። እኔ እዛ ቤተክርስቲያን ስሄድ ሁሌ እሱ ነገር ትዝ ይለኝና ሳቄ ይመጣል። አባ ወይ አብሮኛ ደርሽ ብላ አትርቀኝማ። ማኔ እኔ ጀምሱ እንደ ሌሎች ወንዶች መስሻለሁ። አንዴ ሰጠሽም ያረከሽ ምሽ አንዴ ሻረከሽ ምሽ። ወገኖች ስለ መድኃኒዓለም ወጣት ነኝ ሰርሽ ማልበላ የኔ አባት ሲያሳዝን የኔ አባት ወሽሚብኛ አባ ምን ሆነ? አንዴ ሰጠሁት ብለሽ ነው አይደል? ይኸውልህ በደል እኔ ላይ ወሽሙብኝ። አባማ ይሄን መቀበል አልችልም። ከጥቅም እንዳለሽ ሁለተኛ አልፈልግሽም። አባ መገላገል እያለ ወሽምብኛ። ድሮም ወንዶች የምትፈልጉትን ነገር እስክታገኙ ነው አሉ ሴቶች። እውነታቸውን ነው። እቺ ምክንያት ተጠቅሞ ላሽ ተንከሲስ ይህ ልጅ ተሰቃየ። በቃ የጆኒ ማስፈራሪያ ሰምቶ ከሀገር ተሰዶ እንዲህ አይነት ስፖርቶችን እየሰራ ነው። ምን ይባላል አሁን? በአናት ተተክሎ ስፖርት አለ እንዴ? ምን ይጠቅማል አሁን ለማርሻል አርት? እንደኔ ዝም ብሎ እዚሁ ፖሎኬቱን እየሰበረ ወይ ደግሞ 10 ሚሊዮን ብር የሚከፈለው ከሆነ ደና ኮች ምናምን ቀጥሮ 2 ወር አለችው በሷ መለማመድ ይችል ነበር። መጣ ያሊማኒ 37 ነው። በ1974 ነው የተወለደችው ብለሃል። እሷ ደግሞ 37 አልሞላኝም ብላለች። 37 አይደለም እኔ 32 ዓመተ ምህረት ነው እድሜዋ 32 ዓመት ነውና ዓመተ ምህረቱን ስንት ነው? 32 74 እሱ 74 ነው አይደለም 74 አይደለም ነው የተወለድኩት። ለልደት ካርዴ ማየት እንችላለን። ለምን እድሜ ጉዳይ ስለሆነ እኔ ምስሌ ታላቅ እህቷ ራሱ 73 የአንድ ዓመት ልዩነት ነው ያላችሁ። ብዙ ጊዜ እሷም እድሜዋን እንደዛ ነው እንትን የምትለው። አሁን እኔ አንዳንድ ጊዜ የራስሽን እድሜ ከፍ ለማለት ስትይ በልጅነቷ ነው ተድራ የወለደችው ምናምን ትልቅ ልጆች አሏትና በግድ ትልቅ ለመሆን የሚፈልግ ሰው ታውቂያለሽ ያ እድሜው ከእድሜው በላይ እና እኔንም እድሜ እያሰብሽ ብዬ ብዙ ጊዜ ነው መጣላት እና በፈለገችው ጊዜ እድሜዋን መጨመር ምናምን ትወዳለች። እኔ ግን ይሄ በማስረጃ ነው የምነግርሽ። እንግዲህ ማዘርን ሰዓቱ ዳይንቷቸዋል። አሁንም አልተስማማቸው። ሰዓት አረንጓዴ መብራት በርቶላታል። ስለዚህ እድሜያችን ባለመስማማት አልፈነዋል። ካልችም 500 ብር
ከኮይስ ማለት ተቀንፈው ካልተስማማችሁ በምንም አናስተካክለውም። ቀጣይ ጥያቄ አምስቱ እንዳይጸድቅ እዛ እኮ እንዳይጸድቅባት እኮ ነው በቃ። አይ ሴቶች እኮ በቃ እድሜ ባይጠየቁ ይሻላል። አሊማም ለምን ይቅርብኝ ነው በ1974 ዓመት ተወልዳ አይ 32 ዓመቴ ነው ብላ ገግማለች። እንግዲህ ይሁንላት፣ እድሜ ጸጋ ነው፣ ለምን ይዋሻል? እሺ አሁን እሷ ባለችው ራሱ ብንሄድ ማለት ነው 32 ዓመቴ ነው ብላለች። እንግዲህ ከዛሬ 7 ዓመት በፊት አይደለ? አሁን ደግሞ ሴፉ ፋንታውን ላይ ቀርባል ነበረ ያለችውን እንስማ። 35 ነኝ። 7 ዓመት በኋላ 35 አምስቷን ለምን ይዋሻል? ታዋቂ መሆን ችግሩ ይሄ ነው። ምንም ነገር መደበቅ አትችሉ። የሆነ ነገር የተናገራችሁት ነገር ተጎልጉላ ትወጣላችኋለች። በጎሬ ላራ ዞን 9 ወር ያልሞላት ታዳጊ ከእናቷ ወጥታ ድምፅ ሰጥታለች። ስካሩን ተቋቁሞ ድምፅ የሰጠ ወጣት በዚህ አጋጣሚ አቡቹን አንቺ ነው የመረጥኩት። ሙሉ ኢንሳዎችም ሁላችሁንም ነው የመረጥኩት። አይ ላቭ ዩ። ሰሞኑን እንግዲህ የምርጫ ሰሞን አይደለ? በጣም ብዙ የሚያስገርሙ ነገሮችን እያየን እየሰማን ነውና 9 ወር ያልሞላ ልጅ ወጥቶ ምርጫ መርጠዋል ይላል ዜናው። ደግሞ እኮ ፋና ላይ ነው የተዘገበው ይመስለኛል። ሴትዮዋ እርጉዝ ነች። እርጉዝ ሆና ነው የወጣችው። ነገርየውን ቅመም ሰጥቶት ዜናውን ለማጣፈጥ የተጠቀሙት ቃል ነው። ከሀዘን ላይ የተነሳሁት ዛሬ ነው አባቴን የቀበርኩት። ግን በቃ ከሀገር የበለጠ ነገር የለም። አንድ ድምፅ ዋጋ አላት። ነገ ለልጆቼም ስለሚጠቅም ለእኔም ይጠቅመኛል፣ ለልጆቼም ለሀገሬም ብዬ ድምፅ ልሰጥ መጣ። አበስ ገበርኩ። አሁን እቺ አባቷን የቀበረች ትመስላለች። እንደውም ምን ያስቃል? አሁን እቺ ሀዘን ላይ ነበረች፣ ዛሬ አባቷን የቀበረች ትመስላለች። ስምረት ግን ምን ያስቃል? አሁንም ከሞት ጉዳይ አልወጣንም። እንግዲህ ዘፋኝና ዳንሰኛ ጀለስ ሞቶ ለቅሶ ስትደርስ ይላል። ተመልከቱ። ብራዘሪ ወይ ታንቺ በቃኝ እንዳለሞተ ያራዳልች ወይኔ ሪል ባድማን ነው እንዳለሞተ በና ቦምቦ ክላት እነኚህ ጨለሎች ጨልለው ሰውን ያስጨልላል። ምን ይባላል? እዚህ ስታቁ የእግዚአብሔር ሰው ነው። እዛም ሲሄድ የእግዚአብሔር ሰው አይደለም። ቆይ ልነግርህ ልጨርስ። በብልጽግና ባላችሁት ቲክቶኬን ግቡና አሁኑኑ 1 ሰዓት ሰጣችኋለሁ። ስሙና ማን ነው ኤቭሪ ታይም እየተጠራ የሚጠየቀው? ይዩት። ስለዚህ ቲክቶክ አይደለም ማለት አንተ ከብልጽግና ጋር አይደለም ወንድም ነህ። ኢትዮ ፎረምን አይተሃል? አይቻለሁ። ወንድምና መሬት ወስድ እንስማ። ትክክል ነው። እኔ ማነው ስሙ የአብይ ሚስት በህይወት ዘመኔ አይቻት ከሆነ እንኳን ልትከፍለኝ እኔማ ቀርባለሁ። ቲክቶክ ወርስቶኝ
በወር ውስጥ እኔ ተከፋይ ነኝ ወይ አቅሻለሁ ወይ ብዬ ቀድማችሁ ነው የምትላኩት። ኦኬ የአማራን ጄኖሳይድ ትቃወማለህ? የሰው መሞትን እንዴት አማራ ነው እያለቀ ያለው ሰው አይደለም። ኦሮሞቹም እየሞቱ ነው። ስለዚህ አሁን ይኸውልህ ስለ ኦሮሞ መሞት፣ ስለ ትግሬ መሞት፣ የአማራን ጄኖሳይድ ትቃወማለህ አትቃወምም? ሰው መግደል ምን አድርግ ነው አማራ የሚባል ሰው ከኢትዮጵያ መጥፋት አለበት ብሎ በመሬት በሰማይ አውጆብናል። የዘር መጥፋት አንተ ፓስተሮቹ የሚያደርጉትን ስራ ትቀበላለህ? እንደ ፓስተር አንተ አፖስትል እውነቴን ነው የምልህ። በደንብ ይችላል። በእግዚአብሔር እዚህ ስትመላለስ የማከብር ሰው የነበርክ ሰው ነህ። እኛ ይሄን ዋጋ የምንከፍለው ለቤተሰቦቻችን፣ ቤተሰቦቻችን እየሞቱብን። እውነቴን ነው የምልህ። እኛ ይኸውልህ አሁን መብታችንን ተጠቅመን በነፃነት ነው እንጂ የምንኖረው ልናሸማቀቀው ወይ ምን አይደለም። ነገሩን ነው የምልህ። አባባሌ ህጋዊ ነገር ነው የምንጠይቀህ እዚህ መሬት ላይ ይሄ ህዝብ እየጠፋ እንዲያደርጋችሁ ህዝቡ ሲሞት ይሄን ሁላ ስራ ሰርታችሁበት በጌታ ያስጨፈናችሁ ህዝቡን እያስጨፈጨፋችሁ እናንተ ዲዲ ትኖራለህ። አብይ አህመድ ሲወቅ ሁላችንም አንድ ማድጋ ውስጥ አጥተን ስለገባችሁ ቆሌ ነገር ብዙ የምናከማቸው ስቲቭ ፓስተሮች እንግዲህ ምን አድርግ ነው የሚሉት አሁን ማለት የሰውዬ ታዋቂ ፓስተር ነው። በፋኖች እጅ ታግተዋል ሲባል ነበረ። ነገር ግን ይሄ ጉዳይ እየሆነ ያለው የት ነው? ትንሽ አውቀናል ተምረናል በሚባልበት በሀገረ እንግሊዝ ውስጥ ነው እንደዚህ አይነት ነገር እየሆነ ያለው እና ሰውየውን ያስጨነቁት ከቦት ሁለት ወጠምሾች አማራ ነው የሞተው ሰው አይደለም። እነሱ የብሔር ቋት ውስጥ ገብተው እሱንም የብሔር ቋት ውስጥ ሊከቱት ይታገላሉ። ማንም አይሞት፣ አማራም፣ ኦሮሞም፣ ትግሬም ማንም አይሞት። እንዴት እንደዚህ ይባላል? ማለት ሰው አይደለም አማራ ነው ይባላል። ለማንኛውም ይሄ ፓስተር በዚህ ጉዳይ የራሱን ሐሳብ ሰጥቶ ነበር። የሱን ሐሳብ ሰምተን እንመለስ። የተወደዳችሁ የእግዚአብሔር ቅዱሳን እንዲሁም የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። በሶሻል ሚዲያ ላይ ከሀገረ እንግሊዝ የተለቀቀው እንዲሁም ከተለያዩ ዓለማት ይህንን መልእክት ለተንሸራሸረው ጉዳይ መልስ ለመስጠት ነው። ቀለል ያለ ብዙም ያልተጨናነቀ ነገር ላወራችሁ ፈልጌ ነው። እንዲሁም በዚህ ጉዳይ ግራ የተጋባችሁ ተጨንቃችሁ ለደወላችሁልኝ ወንድሞችና እህቶች እኔ ሰላም ነኝ፣ ደህና ነኝ። የተለቀቀው መልእክት ቤዝዶን ወይም በኢትዮ ፎረም በተሳሳተ እኔን በማይመለከተኝ ጉዳይ ተለቆ ነበር ወይም ተጨባጭ ማስረጃ የሌለውና ከእውነት የራቀ እኔን በተመለከተ ነበር። ከመንግስት ማንኛውም የመሬት በቡልጋሪያ አካባቢ ችሮታ አልተደረገልኝም ወይም የገንዘብ ድጎማም ተደርጎልኝ አያውቅም። ይሄ ነገር የተፈጠረ የለም በእኔ ዘንድ። ይህንን ላረጋግጥላችሁ እወዳለሁ። የተጠራሁት የእግዚአብሔርን መንግስትና የእግዚአብሔርን ሕዝብ አገለግል ዘንድ ነው። ነገር ግን እነኚህ ወንድሞቼ በአገረ እንግሊዝ ያለውን በነፃነት የመናገር መብታቸውን ተጠቅመው አነጋግረውኝ ነበር።
ለዚህም ሊሰሙኝ የፈቀዱትን ያህል መልስ ሰጥቻቸዋለሁ። ይህንን ሙሉን ማየት ከፈለጋችሁ ከታች ባለው ሊንክ ሐሳቤን ማየት ትችላላችሁ። ይህንንም ያደረጉ እንዲሁም ጨምሮ ይህንን ለመላው ዓለም ላሸራሸሩ ወገኖቼ፣ ወንድሞቼ፣ እህቶቼ በጌታ ፍቅር እወዳችኋለሁ። አምላክ ኢትዮጵያን ይባርካት። ሌላው ሁሌ እንደተለመደው ማንም ወድሻለሁ ባይልሽ እኔ ዳኒ ወድሻለሁ የለም የምታደምጡ። ማንም ወድሃለሁ ባይልህ እኔ ዳንኤል ወድሃለሁ ከፍቅር በስተቀር ምንም ዕዳ እንዲኖርብኝ አልፈቅድምና stay your blessed God bless you። እንግዲህ ለዛሬ ያስኩላችሁ ቪዲዮዎች እኚህን ይመስሉ ነበር። በቪዲዮዎቻችን እንደተደሰታችሁ ተስፋ አደርጋለሁ። ከተደሰታችሁ ላይክ፣ ሼር ማድረግ እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ሐሳብ አስተያየት ካላችሁ ደግሞ በኮሜንት መስጫው ቦታ ላይ አስቀምጡልን። በሌላ ጊዜ በሌላ ቪዲዮ እስክንገናኝ መልካም ጊዜ። ቻው ቻው።